በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ ስብሐት ለእግዚአብሔር አብ ለዘፈጠረነ ወስብሐት ለእግዚአብሔር ወልድ ለዘለብሰ ሥጋነ ወስብሐት ለእግዚአብሔር መንፈስ ቅዱስ ለዘወደነ በዳግም ጥምቀት ካለመኖር ወደ መኖር አምጥቶ ለፈጠረን ለእግዚአብሔር አብ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ለሆነ ለእግዚአብሔር ወልድ በሁለተኛይቱ ጥምቀት ለወለደን ለእግዚአብሔር መንፈስ ቅዱስ ክብር ምስጋና አምልኮት ውዳሴ ይሁን። የተከበራችሁ ምእመናን ወምእመናት አባቶች፣ እናቶች፣ ወንድሞች፣ እህቶች በአንድ ቤተ ክርስቲያን በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የቸርነት ባለቤት ቅዱስ እግዚአብሔር በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ እንደሚታወቀው ሁለት አበይት በዓላት አሉ። እንግዲህ እንደሚታወቀው ክርስቶስ ከተነሳበት ቀን ጀምሮ ለ40 ቀን በዚህ ምድር ላይ ኖሮ ያረገባት ቀን ናት። ሁለተኛው ደግሞ እመቤታችን ቅድስት ድንግል ማርያም በስጋ ተነስታ አርጋ መንግስተ ሰማያት ሆና ነገር ግን ደብረ ምጥማቅ የምትባለው ሀገር ለምእመናን ለአማኝ ለክርስቲያኖች እንደዚሁም ለአሕዛብ ሁሉ የምትገለጽበት ቀን ናትና ዛሬ ግን እንደመነሻ የምናደርገው ስለ ክርስቶስ እርገት ነው የሚሆነው ማለት ነው። እንግዲህ እንደመነሻ ሐሳብ የምናስቀምጠው ወአርገ ከመ ያለቡ እርገተ ጻድቃን ንጹሐን ወአርገ ውስተ ሰማያት ከመ ያለቡ እርገተ ጻድቃን ንጹሐን የሚሆኑ የጻድቃንን እርገት ያስረዳ ዘንድ ወደ ሰማይ አረገ በሚል ኃይለ ቃል ይሆናል። ንጹሐን የሚሆኑ የጻድቃንን እርገት ያስረዳ ዘንድ ወደ ሰማይ አረገ ይላል። ይህን ኃይለ ቃል የምናገኘው እንግዲህ መቅደመ ወንጌል በሚባል አሞኒዮስና አውሳቢዮስ የጻፉት ለአራት ወንጌላት ወይም ደግሞ ለሐዲስ ኪዳን እንደ መግቢያ አርስት ሆኖ እንዲነገር በትርጓሜ ቤት እንዲነገር ብለው ከጻፉት የወንጌልን ምዕራፉን ንዑስ ምዕራፉን አበይት ምዕራፉን ዘሩን ቁጥሩን በአሃዝ በሰንጠረዥ ሰፍረው ቆጥረው ካስቀመጡበት ከመቅደመ ወንጌል ላይ የምናገኘው ኃይለ ቃል ነው። በእርግጥ ይህ ኃይለ ቃል በሐዲስ ኪዳን በሙሉ አለ። በሉቃስ ወንጌል በምዕራፍ 24 ላይ ተቀምጧል። በማርቆስ ወንጌል እንደዚሁም ተቀምጧልና እንደው አጋጣሚ ከምስጢርም ጋር ተያይዞ ስለሚሄድልን ይህን ርዕስ አንስተነዋል። እንግዲህ ወአርገ ውስተ ሰማያት ከመ ያለቡ እርገተ ጻድቃን ንጹሐን የሚሆኑ የጻድቃንን እርገት ያስረዳ ዘንድ ወደ ሰማይ አረገ ወጣ ብሎ እኒህ ሁለቱ ሊቃውንት አባቶቻችን አስቀምጠውልናል። አሁን ኢየሱስ ክርስቶስ 33 ዓመት ከ3 ወር ከ4 ወር ከ10 ቀን በዚህ ምድር ላይ ከኖረ በኋላ ወደ ሰማይ አርጓል። ሲያርግ ግን እንዴት ነው ያረገው? እርገቱ አረገ የሚባልለት የባሕርይ አምላክ ነው። በሰማይ በምድር በእመቅ በአየር ሁሉ የመላ ነው። በየትኛውም ዓለም ላይ ከዓለም በአፋም ከዓለም በውስጥም ከጽርሐ አርያም እስከ በርባሮስ ድረስ ባለው ዓለም ላይ ሁሉ ሙሉ የሆነ አምላክ ነው። ከአንድ ቦታ ወደ አንድ ቦታ እንደ ፍጥሯን የማይታጣ አምላክ ሲሆን ነገር ግን ስለምን አረገ ተብሎ ይነገርለታል ስንል እርገቱ መቼ ነው የሚጀምረው? የክርስቶስ እርገት ስንል የሥጋ እርገት በማኅፀን ይጀምራል። የሥጋ እርገት በማኅፀነ ማርያም ይጀምራል። እንዴት ነው ካሉ እንግዲህ ሥጋ እንደሚታወቀው የእመቤታችን ባሕርይዋ አካሏ ሥጋዋ ከየተከፈለው ማለት ነው። እርሱ አምላክነት የሌለው ሩቅ ቢሲ ውሱን ግዙፍ ጸባብ ስለነበረ ነገር ግን እግዚአብሔር ቃል ከሦስቱ አካል አንዱ አካል እግዚአብሔር ወልድ ወይም እግዚአብሔር ቃል መጥቶ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሃደባት ቅጽበት ምንም እንኳ ሰዓት፣ ደቂቃ፣ ሽርፍራፊ ሰከንድ ሳይቆጠርለት ያ ሥጋ ከእመቤታችን የነሳው ነፍስና ሥጋ ከቃል ጋር አንድ ሆኖ ተዋሂዶ በማኅፀነ ማርያም ሳለ በዘባነ ኪሩብ በየማነ አብ በክብር ተቀመጠ ተብሎ ይነገራል። ስለዚህ ክርስቶስን አረገ ብለን በምናገርበት ጊዜ በሥጋው የሥጋ እርገት የሥጋ አምላክነት በማኅፀነ ማርያም ነው። ቅዱስ ገብርኤል መጥቶ እመቤታችንን ትጸንሻለሽ ልጅም ትወልጃለሽ ብሎ በነገራት ቅጽበት እመቤታችንም ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ይደረግልኝ ብላ ስትመልስለት እግዚአብሔር ቃል መጥቶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አንድ አካል አንድ ባሕርይ አንድ ግብር አንድ ፈቃድ አንድ ስምረት በሆነባት ቅጽበት በአምላካዊ ግብር እኛ በሰዓት በሰከንድ በደቂቃ በምን እንኳ ልንመዝነው በማንችል በዚያች ቅጽበት ውስጥ
ስጋ የባህሪ አምላክ ሆኖ በዘባነ ኪሩብ በየማነ አብ ተቀምጦ በዓለማት ሁሉ ምሉ ሆኗል። ስለዚህ የስጋን እርገት ስንናገር በማኅፀነ ማርያም እንናገራለን ማለት ነው እንጂ በ40 ቀን አይደለም። ይህ ማለት ነው ውሱን ግዙፍ ጠባብ የነበረ ሶስትን ከስንት የነበረ ስጋ አምላክነት ያልነበረው ስጋ ሁሉን አያውቅ የነበረ ስጋ ሁሉን ከሚያውቅ ረቂቅ ምሉ ስፉ ከሆነ ከእግዚአብሔር ቃል ጋር በተዋሃደ ጊዜ ምሉእነትን ስፉነትን ረቂቅነትን ሁሉን አዋቂነትና ማይምረ ሁሉነትን ገንዘብ አድርጎ በየማነ አብ በዘባነ ኪሩብ ተቀመጠ ማለት ነው። ስለዚህ ክርስቶስን አረገ ብለን በምናገርበት ጊዜ ስጋ ያረገው በማኅፀነ ማርያም ነው። አረገ ማለትም እንደነገርኳችሁ የሆነ ከአንድ ወደ አንድ ቦታ ላይ መውጣት መውረድ አይደለም፣ መምላት ነው። እንደ አምላክነቱ በሁሉ ምሉ መሆን የአምላክነትን ግብር ገንዘብ አድርጎ እንደ አምላክ መሆን ማለት ነው እንጂ እንደነገርኳችሁ ከማኅፀነ ማርያም ላይ ታጥቶ በዘባነ ኪሩብ በየማነ አብ የሚገኝ በዘባነ ኪሩብ በየማነ አብ ላይ ተቀምጦ በማኅፀነ ማርያም የሚገኝ አይደለም። መላእክት ወደዚህ ምድር ሲላኩ ቅዱሳን ወደ አንድ ቦታ በሚላኩበት ጊዜ ከቦታቸው ይታጣሉ። ወሶይት ሸነው ለመልእክት የታጠው መላእክት መካኖም እንዳለ ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ መላእክት ለተልእኮ ወደዚህ ምድር ላይ በሚላኩበት ጊዜ ከነበሩበት ቦታ ላይ ይታጣሉ ወይም ደግሞ ይጠፋሉ ብሎ እንደተናገረው አይደለም የእግዚአብሔር ቃል ወይም የክርስቶስ ወይም የሥጋ በማኅፀነ ማርያም አረገ ስንል። ስለዚህ እንዲህ ይላል ክቡር ዳዊት መዝሙር 2 ቁጥር 7 ታገኙታላችሁ። እግዚአብሔር ይበለኒ ወልድየ አንተ ወአነ ዮም ወለድኩ ይላል። እግዚአብሔር ጥንቱንም አካል ዘእም አካል ባህሪ ዘእም ባህሪ የወለድኩ ልጅ ነኝ ይላል። ልጅ ነህ አለኝ ይላል። ከዚያ ይቀጥልና ወአነ ዮም ወለድኩከ ዛሬም ቢሆን በማኅፀነ ማርያም በስጋ ወለድኩ ብሎ ያስቀምጣል። ይህ ማለት ነው ካላችሁ የእግዚአብሔር ቃል ሁለት ልደቶች አሉት። አንደኛው ልደት እምቅድመ ዓለም ሳይፈጠር ሰማይ ምድር ሳይዘረጉ ደቂቀ አዳም በሙሉ ሳይፈጠሩ መላእክት ፀሐይ ጨረቃ ከዋክብት እነዚህ ሁሉ ሳይዘረጉ ከእግዚአብሔር አብ አካል ዘእም አካል ባህሪ ዘእም ባህሪ እግዚአብሔር አብን በባህሪ ተካክሎ በመልክ መስሎ በሁሉም ነገር እሩይ እኩል ሆኖ የተወለደበት እሱ አንድ ልደት ይባላል። ሁለተኛው ልደት ከእመቤታችን የተወለደው ልደት ነው። እሱም በስጋ የተወለደው ልደት ነው፣ ድኅረ ዓለም ማለት ነው። ስለዚህ እግዚአብሔር አብ ጥንቱም ልጅ ነበርኩ ዛሬ ደግሞ ወለድኩ ሲለው ስጋን ምን ማለት ነው ከተባለ ቅድመ ዓለም እግዚአብሔር ቃል በተለየ አካሉና በተለየ ባህሪው ከእግዚአብሔር የተወለደውን ልደት ድኅረ ዓለም ደግሞ ቃል መጥቶ በስጋ ከእመቤታችን ሲወለድ ያንን የቅድምና የቀዳማዊ ቃሉ ልደትን ገንዘብ አድርጎ እግዚአብሔር አብ ወለድኩ ያለው ስለዚህ ነው እንጂ ሌሎች ሰዎች እንደሚናገሩት እግዚአብሔር ቃል በተወለደበት ልደት ስጋን በብቻ መንገድ ወልዷል ማለት አይደለም። ስለዚህ ቀድሞም ልጅ ነበርኩ ዛሬ ወለድኩ ሲል በማኅፀነ ማርያም ከመቅጽበተ አይን እኛ እንኳን ልንናገረው በማንችለው ቅጽበት እግዚአብሔር አብ እግዚአብሔር ወልድን በስጋ ወለድኩ ብሎ ይናገርለታል። ስለዚህ የስጋ እርገት በማኅፀነ ማርያም ነው ተብሎ ይነገራል። ለዚያ ነበር ቅዱስ ሊቁ ቅዱስ ኢራቅሊስ ያስቀምጧል። በሃይማኖታው ላይ ምዕራፍ 48 ቁጥር 2 ታገኙታላችሁ። እንዘ ውእቱ ውስተ ዕፅናብሁ ተጸውረ ተከርሰ ድንግል ተወልደ እምኔሃ ይላል። እርሱ በአባቱ እቅፍ በአባቱ እሪና ሳለ ከእርሷ በተወለደ በድንግል ማኅፀን ተወሰነ ብሎ ያስቀምጣል። አያችሁ በደንብ አስታውሱ። እንዘ ውእቱ ውስተ ዕፅናብሁ ተጸውረ ውስተ ከርሰ ድንግል ዘተወልደ እምኔሃ ይላል። ተመልከቱ። በአባቱ እቅፍ በአባቱ እሪና በአባቱ ክብር ሳለ ከእርሷ በተወለደ በድንግል ማኅፀን ተወሰነ ይልና ወእንዘ ውእቱ ሀሎ ውስተ ዕፅነ እሙ ያንሶሱ በክነፈ ነፋስ ወሰግሎቱ መላእክት ብሎ ያስቀምጣል። እርሱ በእናቱ እቅፍ በእናቱ ማኅፀን በእናቱ እቅፍ ተቀምጦ ሳለ በነፋሳት ክንፍ ይመላለስ ነበር፣ መላእክትም ይሰግዱለት ነበር ብሎ ሊቁ ቅዱስ ኢራቅሊስ በሃይማኖተ አበው ምዕራፍ 48 ቁጥር 2 እንዲያርጉ ያስቀምጥናል ማለት ነው። ስለዚህ ስጋ በእናቱ ማኅፀን በእናቱ እቅፍ በእናቱ አብራክ ሳለ በየማነ አብ በዘባነ ኪሩብ ተቀምጦ ነበር ማለት ነው። ስለዚህ የስጋ እርገት መቼ ነው ከተባለ በእመቤታችን ማኅፀን ልክ እግዚአብሔር አብ እግዚአብሔር ወልድን ልጄ ነህ እንዳለው ዛሬ መለኮት ነው ተናገረው። ቅዱስ ኢራቅሊስም በእናቱ እቅፍ ሳለ በነፋሳት ክንፍ ይበር ነበረ፣ መላእክትም ይሰግዱለት ነበር ብሎ እንደነገረን ሁሉ እግዚአብሔር ኢየሱስ ክርስቶስ ወይም ደግሞ ትስብእት በቃል ገንዘብ በማኅፀነ ማርያም በየማነ አብ በአብ ክብር ማለት ነው፣ በአብ ቀኝ ማለት በክብር ማለት ነው
ተቀመጠ፣ አረገ ብለን እናገራለን። ስለዚህ ዛሬ በ40 ቀን ቃልም በስጋ አረገ ብለን ስንናገርለት ስጋ እስከ 40 ቀን ማለት 33 ዓመት ከ4 ወር ከ10 ቀን በየማና በዘባነ ኪሩ ተቀምጦ ሳይመሰገን ኖሮ በኋላ ዛሬ በምናከረው ባለት አረገ ማለት አይደለም። በተጸነሰበት ሰዓት እንዳረገ ያስረዳል ማለት። ስለዚህ የስጋ እርገት በማኅፀነ ማርያም ተብሎ ስጋ አምላክነትን፣ ረቂቅነትን፣ ምሉእነቱን፣ ስፉእነቱን፣ አይመረመሬነቱን፣ አምላክነቱን፣ ፈጣሪነቱን፣ ጌትነቱን፣ እግዚእነቱን ገንዘብ ያደረገ አምላክ የሆነ በማኅፀነ ማርያም ነው። በማኅፀነ ማርያም ሲባል ራሱ ሰዓት የላትም። የአራት መቶ ትምህርት እስከተፈጸመ ድረስ እስከ 6 ወር እስከ 5 ወር 9 ወር አይባልም። መልአኩ መጥቶ ትጸንሲ ብሏት እመቤታችን ሚኩነኒ ብላ በተናገረችበት ቅጽበት ያ ቃል መጥቶ ከስጋ ጋር ሲዋሃድ ስጋ እንደ ቃል እንደ አምላክ እንደ ወልድ ቅዱስ በሁሉ ምሉ ሆኖ የሆነበት ነውና እርገትን ስናስታውስ የስጋን እርገት በማኅፀን መጋቢት 9 ቀን እናከብራለን። የቃል እርገት ደግሞ እናከብራለን ማለት ነው። ይሄ አንድ ነው። ሁለተኛው የዛሬ እርገት ስናስብ እንግዲህ ቃል በስጋ አረገ ይባላል። የዛሬ ደግሞ የዛሬ እርገት በስጋ አረገ ቃል ይባላል። ምን ማለት ነው? ቀድሞ በማኅፀነ ማርያም ስጋ በቃል እንዳረገ ሁሉ ዛሬም ቃል ደግሞ በስጋ አረገ ይባላል። የቃል እርገት ራሱ እንዴት ነው? አሁን ወአርገ ውስተ ሰማያት ብሏል። አሁን ሊቁ ወይም ሊቃውንቱ ወደ ሰማያት አረገ ብለው ሲናገሩ ቃል ወደ ሰማይ ያረገ እንዴት ነው? ምክንያቱም ከባህሪው ሳይለወጥ ፍጹም አምላክ፣ ፍጹም ጌታ፣ ፍጹም ገዥ፣ ፍጹም ንጉሥ፣ ፍጹም ረቂቅ፣ ፍጹም ምሉ እንደሆነ የመጣ ቃል ዛሬ ግን አረገ ማለት ምን ማለት ነው ካላችሁኝ፣ ቃል በስጋ ገንዘብ በ40 ቀን ያረገው እርገት ርቀት ነው፣ መሰወር ነው። ከመታየት፣ ከመዳሰስ፣ ከመጨበጥ ይሄ አብሮ ከመብላት፣ ከመጠጣት፣ ከመውጣት፣ ከመውረድ መሰወር ነው። ከሐዋርያት አይን ከዓለም አይን መሰወር ነው እንጂ ቃል የሌለበት ዓለም ኖሮ የሚያደርገው አይደለም። ስለዚህ ዛሬ በ40 ቀን የቃል እርገት ነው ብለን ስንናገር ቃል በሐዋርያት እጅ ከመዳሰስ ከሐዋርያት ጋር አብሮ ከመብላት፣ ከመጠጣት፣ ከመታየት ከዚህ ሁሉ ከዓለም አይን መሰወሩን ርቀት መራቅ ነው እንጂ እግዚአብሔር ቃልማ ቀድሞም ያረገ ነው፣ ቀድሞም ምሉ ነው። ስለዚህ እንዲህ ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 8 ታገኙታላችሁ። እስመ ኢየሱስ ክርስቶስ ውእቱ ዘትማልም ወይወም ወክመ ውእቱ እስከ ለዓለም ይላል። ኢየሱስ ክርስቶስ ትናንትናም ዛሬም ነገም ያው የዘላለማዊ ያው ነው ብሎ ያስቀምጣል። በደንብ አስታውሱ። ኢየሱስ ክርስቶስ ትናንትናም ዛሬም ነገም ያው ነው ብሎ ያስቀምጣል። ትናንትና ቅድመ ዓለም ነው ወይም ደግሞ ዓለም ከተፈጠረበት ጀምሮ እስከ ክርስቶስ ከተጸነሰበት ጊዜ ያለው ዓለም ነው። ዛሬም ባው ደግሞ ክርስቶስ የተወለደበት ዓለም ነው። ነገም ባው ደግሞ ይሄ አዝማነ መንግሥተ ሰማያት ወይም ደግሞ ዓለም ካለፈ በኋላ የሚመጣው ዘመን ነው። ስለዚህ ኢየሱስ ክርስቶስ ትናንትናም በአብ እቅፍ ያለ ነው፣ ዛሬም በአብ እቅፍ ያለ ነው፣ ነገም በአብ እቅፍ የሚኖር አምላክ ስለሆነ ስለማይለወጥ ቃል በ40 ቀን አረገ ብለን ስንናገር ከመታየት ተሰወረ ለማለት ነው። ልክ 33 ዓመት ከ4 ወር ከ10 ቀን ዓለም እያየው እየወጣ እየወረደ እየደከመ ግብረ ሥጋን እየሰራ ሐዋርያትን እያስተማረ እንደውም ዮሐንስ መልእክት ምዕራፍ 1 ስታነቡ ታገኙታላችሁ። ንነሰ ሪናሁ ወገሰሳሁ ደዊነ ይላል። እኛ አየነው እጃችንም ዳሰሰው ብሎ ያስቀምጣል። አይተነዋል፣ ዳሰነዋል። በደንብ ማሳሱ። በተለይ ደግሞ ሐዋርያት 3 ዓመት ከ3 ወር በነበራቸው ሕይወት ከክርስቶስ ጋር አብረው ይወጡ ይወርዱ ይበሉ ይጠጡ ይመገቡ ነበር፣ ይዳሱትም ይነኩትም ነበረ። ስለዚህ በዓይናችን አየነው፣ በጆሮአችን ሰማነው፣ በአፋችን ተነጋገርነው፣ በእጃችን ዳሰስነው፣ ሁሉ ነገር ሲያደርግ አይተነው ነበር ብሎ ቅዱስ ዮሐንስ በመልእክቱ ላይ ተጽፎ እናገኛለን። ስለዚህ ዛሬ አረገ ብለን ቃልን ወደ ሰማይ አረገ ብለን ስናገርለት የርቀት ሳይሆን የርህቀት ነው፣ የመሰወር ከሐዋርያት አይን ከዓለም አይን የመሰወር ነው። ለዚያ ነበረ ትንቢተ ሚክያስ ምዕራፍ 3 ቁጥር 6 ላይ እንዲሁ ታገኛላችሁ። ወበከመ አነ እግዚአብሔር አምላክሙ ይፌለጥ ከማሁ አንትሙ ቤተ ያዕቆብ ብሎ ያስቀምጣል። ፈጣሪያችሁ እግዚአብሔር እኔ እንደማልለወጥ ሁሉ እናንተ ያዕቆቦችም እንደዚሁ ናችሁ ብሎ ያስቀምጣል። ምን ማለት ነው? ፈጣሪያችሁ እኔ እግዚአብሔር ሥጋ ብለብስ ከሥጋ ጋር ብዋሃድ አንድ አካል አንድ ግብር አንድ ፈቃድ ብሆንም ቅሉ እኔ አልለወጥም ብሎ ያስቀምጣል። ስለዚህ ኢየሱስ ክርስቶስ ዛሬ በ40 ቀን በቃል በሥጋ ገንዘብ በቃል አረገ ብለን ስንናገር ከመታየት ከመዳሰስ ከመጨበጥ አብሮ ከመብላት ከመጠጣት
ይሄ ግብረ ዓለምን ከመስራት ስለሰው ብሎ ማለት ነው። ይሄ ከመሰደድ ከመራቆት አጠቃላይ ከመታየት መሰወሩን ለመናገር እንጂ ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር ቃል ያልመላበት ጊዜና ያላረገበት ጊዜ ስለሌለ ሲጀመር ማረገ የሚባለው ለእግዚአብሔርነቱ እኮ አይስማማም። በነገራችን ላይ ለእግዚአብሔርነቱ በሁሉም ሙሉ የሆነ እግዚአብሔር ነው። ከላይ በሰማይ ከታች በበርባሮስ ከዓለም ሁሉ በአፋ ሙሉ ስለሆነ ቃል ዛሬ በስጋ በ40 ቀን አረገ ሲባል የርቀት ሳይሆን የርህቀት ነው። ያም ደግሞ ከመታየት መሰወር ነው። ሉቃስ ወንጌል ላይ እኮ ተጽፎ እናገኘዋለን። መጨረሻው ምዕራፍ 24 ላይ ተጽፎ እናገኘዋለን። ወንዘ ይባረኮሙ ተርሐቆሙ አይደል የሚለው እየባረካቸው ራቃቸው ነው የሚለው። አያችሁ። ከዚያው መጣ ደመናው ተወክፈቶ ይላል። ደመናው መጣ ተቀበለችው ያስቀምጣል። ያቺ ደመና የባህሪ ኩራት መሰወር ነው። ስለዚህ ዛሬ አረገ ብለን ስናገርለት ይሄ በስጋ ግብር ይገለጽበት የነበረውን ግብር ትቶ ከዚህ በኋላ አንድ ወገን ሆኖ በመለኮታዊ ግብር ይገለጻል ለማለት ነው እንጂ ቃል ያልመላበት ጊዜ ኖሮ ለመምላት ያረገ አይደለም። ስለዚህ አርገ ከመያለቡ እርገተ ጻድቃን ንጹሃን የሚሆኑ ጻድቃንን እርገት ያስረዳ ዘንድ ወደ ሰማይ አረገ ብለን ስንናገር ከመታየት የግብረ ዓለም ከመስራት መተውና ዛሬ 33 ዓመት ከ3 ወር ወይም ከ4 ወር ከ10 ቀን ይኖር የነበረ በስጋ አካል በስጋ ግብር በስጋ ባህሪ ነበረ። ከዚህ በኋላ ግን ትስፊት በቃል ግብር በቃል ባህሪ በቃል ስራ ይገለጻል፣ እንደ አምላክነቱ ይገለጻል ለማለት ነው እንጂ ያልመለበጀ ኖር አይደለም። ስለዚህ እርገቱን በምናስብበት ጊዜ ሁላችንም ኦርቶዶክሳን ምእመናን ኢየሱስ ክርስቶስ የሆነ ሰዓት ላይ የሚሰወር የሆነ ሰዓት ላይ የሚገለጽ ሳይሆን እነዚህ ነገሮችን ማሰዳት እንደሆነ በደንብ መገንዘብ ይጠበቅብናል። ነገር ግን ይህንን ካልኳችሁ ኢየሱስ ክርስቶስ ከተነሳ በኋላ ለ40 ቀን ሙሉ በዚህ ምድር ላይ ተቀምጧል። ብዙ ስራዎችንም ሰርቷል። 40 ቀን ማለት ነው። ስለዚህ ስለምን በዚህ ምድር ተቀመጠ ካል እንግዲህ አንደኛ 40 ቀን በዚህ ምድር ላይ የተቀመጠው 3 ቀን ጉባኤ አድርጎ ሐዋርያትን ለማስተማር ነው። በዋናነት 40 ቀን የተቀመጠው እንደው ዝም ብሎ አይደለም። ተነስቶ ከተነሳ በኋላ 40 ቀን በዚህ ምድር ላይ የተቀመጠው ሐዋርያትን ለማስተማር ነው። ይህንንም እንግዲህ በዮሐንስ ወንጌል ምዕራፍ 20 ጀምራችሁ ተጽፎ እንደምታገኙት 3 ጉባኤዎች ተብሎ ተቀምጠዋል። የመጀመሪያውን ጉባኤ የዮሐንስ ወንጌል ምዕራፍ 1 ጀምራችሁ ስታነቡ ታገኙታላችሁ። ሁለቱም ያው ታገኙታላችሁ። በመጀመሪያው ጉባኤ ያስተማራቸው ልክ በትንሣኤ የተነሳለት እንግዲህ ዝግ ከነበረ ቦታ ላይ ገብቶ ሐዋርያትን አግኝቶ ሰላም ካላቸው በኋላ ስልጣነ ክህነትን ሾሟቸዋል። ይህ ማለት ቀድሞ የነበረውን በጥንተ ስብከት ሾማቸው የነበረውን ስልጣነ ክህነትን እርሱን መሾም ነው። እጄን ማን ነው እኔ አምላክ ነኝ ወይም ደግሞ የተነሳው ኢየሱስ ክርስቶስ ነኝ ብሎ ካስረዳቸው ሰላም አስታርቋቸው ከነገራቸው በኋላ በመጀመሪያው ጉባኤ የትንሣኤ ዕለት ሐዋርያትን ስልጣነ ክህነት የሾመበት ቀን ነው። ሁለተኛው እንደምታውቁት ዳግማዊ ትንሣኤ የሚባለው ይሄ ወይም ደግሞ ቶማስ የሚባለው ቀን ነው። እርሱም ከተነሳ በ8ኛው ቀን እሁድ እንግዲህ ቅዱስ ቶማስ ስላልነበረ በመጀመሪያው ትንሣኤ ሲያየው ካላየሁት አላምንም ብሎ ስለነበረ በሁለተኛው እሁድ ግን ቶማስ በነበረበት ጊዜ ገብቶ በዝግ ገብቶ ማለት ነው ሳብ ለእናንተ ይሁን ብሎ ከነገራቸው በኋላ ቶማስን እንድታየኝና እንድታምነኝ እጅህን አምጣና የተወጋ ጎኔን የተቸነከረ እጆችን እግሮችን ዳሰህና እመን አለው። ቅዱስ ቶማስም በዚያች ቅጽበት የተወጋ ጎኑን ዳሶ እጁን እግሩ የተቸነከረ እጁን እግሩን ዳሶ አይቶ አንተ አምላኬ ወእግዚእ ፈጣን ጌታዬ አንተ ነህ ብሎ እዚህ እንደ ሰውነቱ አምላኬ እንደ አምላክነቱ አስረድቶ ያስተማረበት ነው። ከዚያም ዝቅ ብሎ ብፁዓንሰ እለ እንዘ ይሬዩን ያምኑኒ ንዑዳን ክቡራንስ መልኬን ሳያዩ ሳይዳስስ ሳይጨብጡ የሚያምኑብኝ ናቸው። አንተ እኮ 3 ዓመት ከ3 ወር አብሬህ ስኖር ጨብጠኸኝ ዳስኸኝ አብረኸኝ በልተህ ወጥተህ ወርደህ እኮ አይተኝ ነበር። ስለዚህ ንዑዳን ክቡራን የሚባሉት ሳያዩኝ የሚያምኑብኝ ናቸው ብሎ ቅዱስ ቶማስን በሁለተኛው ጉባኤ ያስተማረበት ቀን ነው። ሶስተኛው ጉባኤ የሚባለው ጥብርያዶስ ይባላል። ሐዋርያት እንግዲህ ፍጹማን እስካልነበሩ ድረስ ለማጥመድ ወይም ደግሞ አሳ ለማጥመድ ወደ ባህር ሄዱ። ክርስቶስን በዚያ ተገለጸላቸውና ወደ ባህር መረባቸውን ጣሉ አላቸው። ወደ ባህር መረባቸውን ሲጥሉ 150 የሚያክሉ አሳዎችን አጥምደው ያዙ። ከዚያ በኋላ ክርስቶስም ከነሱ ጋር አብራቸው ከበላ ከጠጣ በኋላ ቅዱስ ጴጥሮስ አምናት ነው ተሰልቷቸው ቅዱስ ጴጥሮስንም በጎችን መንጋዎችን ጠቦቶችን ጠብቅ ብሎ የሾመበት ቀን ነው። ስለዚህ በዚህ በ40ዋ ቀን 3 ቀን ጉባኤ አድርጎ የትንሣኤ ዕለት
የአግቦተ ግብር የጥሪያዶስ የሚባሉትን 3 ቀን ጉባኤ አድርጎ ሐዋርያትን 3 ቀን የሚባለው መላውን መቶ ቤተሰቦችን ነው እንጂ ለአንዱም ለሁለቱም ሶስት ሳይገልጻቸው ውሎ አድሮ ያውቁም ነበረ እንዳምናት ሆነ ማለት ነው። ስለዚህ 3 ቀን ጉባኤ አድርጎ ሐዋርያትን በተለይ ደግሞ መጽሐፈ ኪዳን የሚባሉትን ሁለቱ ኪዳናት የሚባሉትን መጽሐፈ ኪዳን ቀዳማዊና መጽሐፈ ኪዳን ካላዊ ሁለተኛ የሚባሉትን እነዚህ ትምህርተ ኅቡዓት ኪዳን የሚባሉትን የያዘ ትልቅ መጽሐፍ በቤተክርስቲያናችን የሥርዓት የዶግማ መጽሐፍ ነው። እርሱን ያስተማረባቸው ክልኤቱ ገዋትያ ለመጽሐፍ ተብሎ ሁለቱን መጻሕፍተ ኪዳናት የሚባሉትን ምዕራብ አባቶቻችን ወንድሞቻችን ዳታቋቸው ትችላላችሁ በትምህርታችን ስላልዋሉ፣ ነገር ግን በየገዳማቱና በየአድባራቱ በብራና ተጽፈው የተቀመጡ ከ80 አሐዱ መጻሕፍት ሁለቱ የሚባሉትን በዚህ በ40 ቀን ውስጥ ነው ያስተማራቸውና ተነስቶ 40 ቀን ሙሉ ምን ሲያደርግ ነበረ ካላችሁን 3 ቀን ሙሉ ለሐዋርያት ጉባኤ ሰርቶ ሁለቱን መጻሕፍተ ሐዲሳት ወደ መጻሕፍተ ኪዳናት የሚባሉትን ለሐዋርያት ሲያስተምር የሰነበተበት ቀን ነው። ይህንንም ቅዱስ ዮሐንስ በቀላሉ አድርጎ በወንጌሉ ላይ ወዝንቱ ሳልሱ እንዘ ያስተርእዮሙ እግዚእነ ለአርዳኢሁ ተንሥኦ እምነ-ሙታን፣ ይኸውም ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲታያቸው ይህ 3ኛው ነው ብሎ የተገለጸባቸውና የታየባቸውን ቀን በዚህ ልክ ያስቀምጦት እናገኘዋለን። ዮሐንስ ወንጌል ምዕራፍ 20 ታገኙታላችሁ ማለት ነው። ስለዚህ 40 ቀን ሙሉ ይህን ያደረገ አንድ ጊዜ ክርስቶስ ስራ ፈታ ያቀም ለአንዱም ለሁለት ለሶስቱም ለአራቱም እየተገለጸላቸው በየጊዜው ያስተምራቸዋል። ነገር ግን ጉባኤ አስፍቶ ጉባኤ አድርጎ 120 ቤተሰቦችን ያስተማራቸው 3 ቀን እንደሆነ በዮሐንስ ወንጌል ምዕራፍ 20 እስከ 21 ድረስ ባለው ምዕራፎች ውስጥ እናገኘዋለን ማለት ነው። በዚህ 40 ቀን ውስጥ ግን ክርስቶስ በነበረባቸው ጊዜ እንግዲህ እንደ ሰውነቱ በልቷል ጠጥቷል። ያው አምላክ ተመሰዳት ማለት ነው። በዚህ 40 ቀን ውስጥ በልቷል ጠጥቷል። ግን ለምንድን ነው ኢየሱስ ክርስቶስ አንደኛ ባሕርይ አምላክ ነው፣ ሁለተኛ ደግሞ ከተነሳ በኋላ ማንኛውም ፍጥረት ሰውም ከተነሳ በኋላ ምግብ አያስፈልገውም። ነገር ግን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን ሙሉ ከሐዋርያት ጋር ስለምን በላ ጠጣ? እንግዲህ ይናገራል መጽሐፍ። ማር አቅርበውለት፣ አሳ አቅርበውለት፣ ዳቦ አቅርበውለት፣ ወጥ አቅርበውለት፣ ዳቦ አቅርበውለት እንደተመገቡ እንትን ይላል ይናገራል መጽሐፍ። ስለዚህ ስለምንድን ነው የተመገበ ካል ስለምንድን ነው የተመገበ ካል የተዋሃደውን ሥጋ በመቃብር ውስጥ ጥሎት እንዳልተነሳ ለማስረዳት ከተነሳ በኋላ ኢየሱስ ክርስቶስ ተመግቧል ማለት ነው። ይሄኛውም ኢየሱስ ክርስቶስ እኮ የባሕርይ አምላክ ነው። ስለዚህ የባሕርይ አምላክ ስለሆነ ከእመቤታችን የነሳውን ነፍስና ሥጋን ነፍስ ወደ ሲኦል ሄዳ ነበር፣ ሥጋ ደግሞ ወደ መቃብር ሄዶ ነበርና ትቶት አረገ ወደ ትቶት ተነሳ እንዳይባል ፍጹም ሥጋን ፍጹም ነፍስን እንደተዋሃደ ለማጠየቅ ይህንን ለማስረዳት ኢየሱስ ክርስቶስ ከተነሳ በኋላ ምግብ ተመግቧል። ይሄኛው ግን በደንብ አድርገን የምንመለከተው ሰው ከተነሳ በኋላ ማንኛውም ፍጥረት አይመገብም። ነገር ግን ኢየሱስ ክርስቶስ ግን ምታት እንዳይደለ ሥጋውን በመቃብር ትቶት እንዳልተነሳ ፍጹም ከሱ ጋር አንድ አካል አንድ ባሕርይ አንድ ግብር አንድ ፈቃድ አድርጎ እንደተዋሃደው ለማጠየቅ ከተነሳ በኋላ ተመግቧል። ይህንንም ሲያስረዳ እንግዲህ ማቴዎስ ወንጌል ላይ ጸሐፍት ፈሪሳውያን ሰዱቃውያን መጥተው ጠይቀውታል። ጥያቄውም ያነሱለት ምንድን ነበር? ለዚህ የጠየቁት ጥያቄ እንግዲህ በኦሪት የነበረው ሥርዓት አለ። አንድ ወንድም ያለው ሰው ሚስት ቢያገባ ከዚያ በኋላ ወንድምየው ቢሞት የዚያን የሟቹን ሚስት ወንድሙ ያገባታል እና አንድ ሰው እስከ 7 ትውልድ ድረስ ወንድሙ ቢሞትበት ያገባት ይቀጥላል። ሰው ከተነሳ በኋላ እንዴት ነው የሚኖረው? ያገባል ይጋባል? ጥያቄ ሲያነሱበት ክርስቶስ መልሶላቸዋል። ምንድን ነው ያላቸው? የሰው ልጅ ከተነሳ በኋላ እንደ መላእክት ሆኖ ይኖራል እንጂ እንደ ሰው ልጅ በምድር እንደነበረው ግብር አይጋባም፣ አይዋለድም፣ አይበላም፣ አይጠጣም ብሎ መብል፣ መጠጥ፣ መጋባት፣ መውለድ፣ መዋለድ ይሄ ግብረ ዓለም እንደሌለ ለሰዱቃውያንና ለፈሪሳውያን በደንብ አድርጎ አስረግጦ ነግሯቸዋል። ኢየሱስ ክርስቶስ ግን ለምን ከመገበት አላችሁኝ? ሥጋውን ትቶት እንዳላረገ እንዳልተነሳ፣ በመቃብር ሥጋው እንዳልፈረሰ እንዳልበሰበሰ፣ ፍጹም አንድ አካል አንድ ባሕርይ አንድ ግብር ሆኖ ሥጋ ፍጹም የባሕርይ አምላክ እንደሆነ ሰውነቱን ለማስረዳት በልቷል ጠጥቷል። ይሄንም እንደ አምላክነቱ ነው። ነገር ግን እንዴት ሊመገባል ቢሆን እስካላችሁ ደግሞ ይሄ ብቻ አይደለም። በነገራችን ላይ
ወደ ተጽፎ እንደምታገኙት እግዚአብሔር በአብርሃም ቤት ገብቶ ተመግቧል አይደለ? ለባሕርዩ ግን ምግብ አይስማማውም። መላእክት ለባሕርያቸው ምግብ አይስማማቸውም። ከሎጥ ቤት ገብተው ግን ተመግቧል። ከጦቢት ቤት ገብተው መላእክት ተመግቧል። እነ ሩፋኤል ተመግቧል። ይህ ማለት እግዚአብሔር በአብርሃም ቤት መላእክት በሎጥና በጦቢት ቤት ገብተው ሲመገቡ ለባሕርያቸው ሳይስማማቸው ቅቤን ከእሳት ላይ ሲያስቀምጡት ቀልጦ እንደሚጠፋው ሁሉ እሳቱ ቅቤውን በላው እንደማይበል ቆርጠም እንደሚጠፋው ሁሉ እግዚአብሔርም መላእክትም ተመገቡ ሲባል ያንን በግብር አምላካዊ ምግቡን አቅልጦ ማጥፋት እንደሆነ ሁሉ ኢየሱስ ክርስቶስም ተመገበ ስንል በዚያ ግብር እንጂ እንደ ቀድሞ እንዳልነበር በመረዳት ተጠበቅብናል። ለዚህ ነበረ ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 36 ቁጥር 35 ያስቀመጠው ኃይለ ቃል አለ። እንዲህ ይላል ወእምድረ ትንሣኤሁ በሥጋ ይልና በሥጋ ከተነሳ በኋላ ክርስቶስ በልቷል። ለሐዋርያት ታያቸው በላ ጠጣ። ስለምን ካልከኝና ከመ ያጠይቅ ግብረ ትንሣኤሁ በሥጋ ብሎ ያስቀምጣል። በሥጋ መነሳቱን ያስረዳ ዘንድ ክርስቶስ በልቷል ጠጥቷልና ከመ ኢይሃልዩ በሥጋሁ ሙስና ወተውላጠ ይላል። አያችሁት? ክርስቶስ ከተንሳኤ በኋላ መብላቱ መጠጣቱ በሥጋው መፍረስ መበስበስ መለወጥ አለበት ብለው እንዳያስቡ ከሐዋርያት ጋራ በላ ጠጣይና አይምር እስመ አልቦ እንደ ትንሣኤ መብል ወምሴ ሥጋ ብሎ ያስቀምጣል። ነገር ግን ክርስቶስ ከተንሳኤ በኋላ ስለበላ ስለጠጣ ሰው ከሞቶ ከተነሳ በኋላ መብል መጠጥ እንደሌለ ሰበብ መጠጥ እንደሌለ ግን ወቅ ብሎ ያስቀምጣል። ስለዚህ ኢየሱስ ክርስቶስ ከትንሣኤ በኋላ መመገቡ መብላት መጠጣቱ ፍጹም ሥጋን እንዳስነሳ ለማስረዳት ሌሎቹ መናፍቃን አላውያን ሰውነቱን መራራት ያቃታቸው አይሁዳውያን ሥጋው በመቃር ፈርሶ በብሶ ቀረ ያደረገ ቃል ብቻ ነው እንዳይሉ ያንን ለማጥፋት ከተነሳ በኋላ እንደ ሰውኛ ተመግቧል እንጂ ሰው ከትንሣኤ በኋላ አንድ አካል አንድ እግር ሆኖ ከተነሳ በኋላ መብል መጠጥ ሥጋዊ ነገር እንደሌለበት በደንብ እወቅ ብሎ ሊቁ ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 36 ቁጥር 35 ላይ በደንብ አድርጎ ያስቀምጣልና በማቴዎስ ወንጌልም ተቀምጧል። መገሰኝ ይሄ ኃይለ ቃል እናገኘዋለን። ሐዋርያትን ሥጋውን ደግሞ ሰጣቸው። የበጋ ፋሲካውን ከተመገቡ በኋላ ከዚህ በኋላ እኔ ከዚህ ወይን አልጠጣም ብሏቸዋል። በአባቴ መንግሥት ታድሼ ከተነሳው በኋላ ጠጣለሁ ብሎ ነግሯቸው ነበር። ሰው እንቅፋት እንዲያገኙ ነው። ነገራችን ላይ ኢየሱስ ክርስቶስ ሐዋርያትን ከነገራቸው በኋላ ከዚህ በኋላ አልጠጣም ብሎ ነገራቸው። ምን ማለት ነው? ከዚህ በኋላ ይሄ ሥጋዊ ምግብ ነገር አያስፈልገኝም፣ ጥንቱንም አያስፈልገኝም ሰውነት ማስረዳት ነበረ። ከዚህ በኋላ ከንሳይ በኋላ ግን ፍጹም አስረዳኝ። ነገር ግን በአባቴ መንግሥት በተነሳ ጊዜ እመገባለሁ ያላቸው ሰውነቴን ለማስረዳት እናንተ ምታት ነው ተለውጧል፣ ሥጋው ፈርሶ በስቶ ቀርቷል ብላችሁ እንዳታስቡ እናንተን ለማስረዳት ሲል በአባቴ መንግሥት በተነሳው ጊዜ ይህንን የወይን ጠጅ ጠጣለሁ ብሎ ነግሯቸዋል። ስለዚህ በተነሳ በአርባዋ ቀን ስለምን ከሐዋርያት ጋር በላ ጠጣ ካላችሁኝ በሥጋው መፍረስ መበስበስ እንደሌለበት ለማጠየቅ ለማስረዳት ተመግቧል። ይህም ምግቡ ደግሞ እንደነገርኳችሁ መላእክት በሎጥ ቤት መላእክት በጦቢት ቤት እግዚአብሔር በአብርሃም ቤት ተመገበ እንደተባለው ሁሉ ኢየሱስ ክርስቶስም በአርባይቱ ቀን የተመገበው ምግብ እንደዚያ ነው እንጂ ለሰውነቱ ምግብ የሚያስፈልገው የሚያሻው ሆኖ የተመገበው አይደለም። ስለዚህ ክርስቶስ ለምን በላ፣ ለምን ጠጣ፣ ለምን ተገለጸ ብሎ ለሚጠይቃችሁ ሰዎች ሥጋን ፍጹም ሥጋን እንደተዋሃደና ሥጋን በመቃብር እንዳልተው አብሮ አንድ አካል አንድ ባህሪ አንድ ግብር አድርጎ እንዳሳረገው ለማጠየቅ ያደረገው ግብር ነው ብላችሁ ምዕመናን መመለስ ይጠበቅባቸዋል። ይህንን ካልኳችሁ እንግዲህ ወደ ጥቅሱን እነዚህ ሊቃውንት የተናገሩትን ጥቅስ እንመርምረው። ምንድነው እነዚህ ሊቃውንት? ኢየሱስ ክርስቶስ የንጹሃን ጻድቃንን እርገት ያስረዳ ዘንድ ወደ ሰማይ አረገ ብሎ ያስቀምጣሉ። በደንብ ተመልከቱ። ትልቁ ነገር የንጹሃን ጻድቃን እርገት ያስረዳ ዘንድ ወደ ሰማይ አረገ ብሎ የክርስቶስ ማረግ ለሰው ልጅ እንደሆነ በደንብ አድርጎ ገልጾ አስቀምጠዋል ማለት ነው። አያችሁ፣ በጣም የሚገርም እኮ ነው። የሚገርም ነው። ምን ማለት ነው? ኢየሱስ ክርስቶስ ከጽንስ ጀምሮ እስከ እርገት የሰራቸው ስራዎች በሙሉ ለሰው ልጅ ረብህ ጥቅም ስለነበሩ ማለት ነው። ምን መሰላችሁ? እግዚአብሔር ቃል ልዑሉ ረቂቁ ምልኡ ስፉ የሆነ እግዚአብሔር ቃል 3 ክንድ ከስንዝር በሆነ ሥጋ ነፍስ መጥቶ ሲወሰን
እኛ ልክ በቃል ገንዘብ ደግሞ በክርስቶስ ገንዘብ በጸጋ ምሉ ረቂቅ ስፉ ሲያደርገን እኮ ነው። ለደማሰሱ ልዑሉ ረቂቁ ምሉ ስፉ መለኮት በስጋ በማይጸነ ማርያም መጥቶ መጸነሱ እኛን ውስኖችን ጠባቦችን ግዙፎችን ምንደስ ምንጨበጦቹ በእግዚአብሔርነቱ ጸጋ በጸጋ ረቂቃን ምሉዋን ስፉዋን ሲያደርገን ነው ማለት ነው። ኢየሱስ ክርስቶስ 9 ወር ከ5 ቀን በማይጸነ ማርያም ማደሩ እናንተን በእኔ ዓለምነት አኖራችኋለሁ ከትንሣኤ በኋላ ከዳግም ምጽአት በኋላ በእኔ ዓለምነት በእኔ መንግስትነት አኖራችኋለሁ እያለ እየነገረን ነው። እንደዚሁም ሁሉ ኢየሱስ ክርስቶስ የዓለማት ሁሉ ጌታ ንጉሥ ሲሆን ከመቤታችን በስጋ መወለዱ በአዳም ያጣችኋት የነበረችዋን ልጅነት እመልስላችኋለሁ መልሼላችኋለሁ ብሎ እየነገረን እኮ ነው። ኢየሱስ ክርስቶስ በማይጸነ ማን ነው በረት በከብቶቹ በረት አምላክ ሲሆን ንጉሥ ሲሆን ሁሉ በእጁ ሁሉ በደጁ ሲሆን ምንም እንኳን ልብስ በሌለበት ከከብት በረት ላይ መወለዱ ስለምንድን ነው ካላችሁኝ እናንተን እኮ ወደ ሰማያዊት መንግስት ወደ ገነት መልሻችኋለሁኝ። እኔ በበረት ተወልጄ እናንተን ግን መንግስት እንድትገቡ አድርጌያችኋለሁኝ። እኔ በውርጭ ተወልጄ እናንተ ግን በእሳተ ቅዱስ እንድትሞቁ አድርጌያችኋለሁኝ። እኔ ቤት ሳይኖረኝ የነገስታት ንጉሥ የጌቶች ጌታ ስሆን የዓለማት ሁሉ ቤት ዓለማታን ተዛሉክሙ ዓለም የሌላችሁ ነገር ግን የዓለማት ሁሉ ዓለም የሚባል እኔ ስሆን በበረት መወለዴ ግን እናንተን የገነት መንግስት ባለቤቶች አደርጋችሁ ነው የነገረን እኮ ነው። ይህ ብቻ አይደለም። ይህን ካደረገ በኋላ ተሰዷል። በደንብ አስታውሱት። በስጋ ወደ ምድረ ግብጽ ተሰዷል። ምን ማለት ነው? እኔ በስጋ ወደ ምድረ ግብጽ መሰደዴ እናንተን ግን ወደ ገነት መንግስት እየመለስኳችሁ ነው። አገር እያለኝ አገር እንደሌለኝ አገር ፍለጋ መሰደዴ አገር የሌላችሁ እናንተን ግን ወደ ቀደመ ሀገራችሁ ወደ ገነት መንግስት እየመለስኳችሁ ነው ብሎ ሲነግረን እኮ ነው። በግብጽ በነበረበት ጊዜ መራቡ መጠማቱ የኔ መራብ መጠማት ሁሉ በደጀ ሰማዩ ምድሩ ባህሩ ውቅያኖሱ ገንዘቤ የሆነ ምንም እንኳን በባህሪ መራብ መጠማት ባይኖርብኝም ቅሉ ነገር ግን ለሰው ልጅ ለመላእክት ሁሉ መንፈሳዊ ምግብን የምመግብ እኔ እግዚአብሔር በምድረ ግብጽ መራቤ መጠማቴ ለእናንተ መንፈሳዊ ምግብ እመግባችኋለሁ እያለ ሁሉ ነገር እየነገረን ነው ማለት ነው። ክርስቶስ በግብጽ ምድር ላይ ሲሰደድ እኛ እየተመለስን ነው ወደ ገነት መንግስት ማለት ነው። በደንብ አሳሱ። ክርስቶስ ወደ ግብጽ ምድር ሲሰደድ ከአጋንንት ከሰው ልቦና አጋንንት ተሰዳቸው ነበረ ማለት ነው። ክርስቶስ በዮርዳኖስ ሲጠመቅ የባህሪ አምላክ ነው፣ የባህሪ ልጅ ነው። ልጅነት አያስፈልገውም። ነገር ግን ተጠምቋል። ለምን ነው ካላችሁ በአዳም ሊያጣቸው የነበረችው ልጅነትን በጥምቀት መልስላቸው እያነገረን ነበረ። ክርስቶስ በገማልያል ቤት ገብቶ ፊደል ሲቆጥር ሲማር አዋቂ የነበረ መለኮት አዋቂ ሆነ። ክርስቶስ ሲማር እናንተን እኮ አዋቂዎች አድርጌያችኋለሁ ያ እየነገረን እኮ ነው። ክርስቶስ በመርከብ ላይ ተጭኖ ባህሩን ሲገስጽ ዓለምን ሲያስተምር ነባቱን ሲገስጽ የነበረበት ለምን ካላችሁ እናንተን በህብረተ ክርስትና መርከብ በቤተ ክርስቲያን መርከብነት ጭኜ ማይበለ ኃጢአትን ሞገደ ኃጢአትን ማይበለ ክደትን ሞገደ ክደትን እንድታሸንፉ አድርጌያችኋለሁ ያ እየነገረን እኮ ነው። በደንብ አሳሱ። ኢየሱስ ክርስቶስ በአራት ቤት ጭፍራውያን ሮማውያን ጭፍራዎች ተይዞ ሲገረፍ መከራ ሲቀበል ይህን ሁሉ ሲያደርግ ለምን ነው ካላችሁኝ እናንተን ከአይሁድ ማን ነው ከአጋንንት ቁራኝነት ነፃ አውጥቻችኋለሁ አድኛችኋለሁ ያልኩ ሲነግረን እኮ ነው። እኔ ስታሰር እናንተ ትፈታላችሁ። እኔን አይሁድ ሮማውያን ሲያስሩኝ እናንተ ትፈታላችሁ። እኔ ስገረፍ የእናንተ ግርፋት ይቀራል። እኔ ስራብ የእናንተ ራበ ነፍስ ይቀራል። እኔ ስጠማ የእናንተ ጽማ ነፍስ ይቀራል። እኔ በአይሁድ እጅ ስወድቅ እናንተ ከአጋንንት እጅ ትላቀቃላችሁ ያልኩ እየነገረን እኮ ነው። ይህ ብቻ አይደለም። ኢየሱስ ክርስቶስ በመስቀል ላይ ከፍ ብሎ ሲሰቀል እኛን እኮ ወደ አባቱ ከፍ ያደረገን እኮ ነው። የኔ በመስቀል ላይ ተሰቅሎ መዋረድ ለእናንተ ሊልና ክብር ነው ያለ የነገራቸው እኮ ነው የነበረ ማለት ነው። ስለዚህ ክርስቶስ ሲሰቀል እኛ ከፍ እንላለን። ክርስቶስ ሐሞት ሲጠጣ እኛ ደሙን እንጠጣለን። ክርስቶስ ሲራብ እኛ ስጋውን እንመገባለን። ክርስቶስ ሲሞት እኛ ሕያዋን እንሆናለን። ክርስቶስ ሲቀበር እኛ በሙስና መቃብር መፍረስ መፍረስ ይቀረናል ማለት ነው። ክርስቶስ ሲነሳ የኛ ትንሣኤ ይነገራል። ክርስቶስ ሲያርግ የኛ እርገት ሲነግረን ነው ማለት ነው። ስለዚህ ሊቃውንት ምን አሉ? ክርስቶስ ከጽንስ ጀምሮ እስከ እርገት ድረስ ያደረጋቸው ስራዎችን ሲናገሩ የንጹሃን ጻድቃንን እርገት ያስረዳ ዘንድ ወደ ሰማይ አረገ ብሎ የክርስቶስ ወደ ሰማይ ማረግ እናንተ ከትንሣኤ በኋላ ወደ ገነት ወደ መንግስተ ሰማያት ታርጋላችሁ። በዚህ ምድር ላይ
እንዳላችሁ ደግሞ ሞታችሁ ፈርሳችሁ ወሳችሁ አትቀሩም። እኔ ባረኩበት ማረክ እናንተም ታደርጋላችሁ ወይ ነገር እንኳን ለዚያ ነበረ በዮሐንስ መልእክት ላይ በዮሐንስ ወንጌል ምዕራፍ 14 ቁጥር 17 ታገኙታላችሁ። እንዲህ ያለ ቃል አለ። አማን አማን እብለክሙ ዘያምን ብየ ግብረ ዘአነ ገብር ወቱኒ ገብር ወዘያብን ነው ብሎ ያስቀምጣል። እውነት እውነት እላችኋለሁ በእኔ ያመነ ሰው ቢኖር እኔ የምሰራውን ስራ ይሰራል ይልና ከእኔ የሚበልጥ ስራ የሚሰራ ብሎ ያስቀምጣል። አያችሁ በደንብ አስተዋሱ። በእኔ ያመነ ሰው ቢኖር እኔ የምሰራውን ስራ ይሰራልና እሱ ብቻ አይደለም ከእኔ የሚበልጥ ስራ ይሰራ ብሎ ያስቀምጣል። በዮሐንስ ወንጌል ምዕራፍ 7 ታገኙታላችሁ። ምን ማለት ነው? ኢየሱስ ክርስቶስ የሄደባቸው ግብረ ክርስትናዎች በሙሉ መነሳቱ፣ ማረጉ ይሄ ሁሉ በአጠቃላይ እኛ እንድናደርጋቸው የተቀመጡ ኃይለ ቃሎች ናቸው። ሌላም አለ በዮሐንስ ወንጌል ማን ነው በአንደኛ ዮሐንስ መልእክት ላይ ምዕራፍ 2 የተቀመጠ ኃይለ ቃል አለ። እንዲህ ይላል ወዘሰ ይብል ቦቱ አለኩ መፍትሁ በከመ ወርድቱ ይላል። በኢየሱስ ክርስቶስ አምኜ ጸንቼ እኖራለሁ የሚል ሰው ካለ እርሱ በሄደበት ግብር ሊኖር ይገባል ያስቀምጣል። አያችሁ በእርሱ አምናለሁ በእርሱ እኖራለሁ ብሎ የሚናገር ሰው ካለ እርሱ በሄደበት ግብር ሊሄድ ይገባል ብሎ ያስቀምጣል። አንደኛ ዮሐንስ በመልእክቱ ማለት ነው ምዕራፍ 2 ቁጥር 6 ታገኙታላችሁ። ይሄን ያለ ቃል በክርስቶስ አምኖ አምላክ ወልደ አምላክ ብሎ አምኖ የሚኖር ሰው ሁሉ እርሱ በሄደበት ግብር ጸንቶ ሊኖር ይገባዋል ብሎ በደንብ ያስቀምጣል ማለት ነው ቅዱስ ዮሐንስ በመልእክቱ ላይ። ስለዚህ ክርስቶሳውያን የምንባል ኦርቶዶክሳውያኖች በሙሉ የክርስቶስ ዛሬ ማድረግ በክርስቶስ አምነው በየትኛውም ዓለም ላይ ይሙቱና ይኑሩ መጨረሻ ላይ ግን እንደ ክርስቶስ በሐዲስ ትንሣኤ በሐዲስ ሥጋ በሐዲስ ክብር ተነስተው እንደሚያርጉ ሲያስረዳ ክርስቶስ አረገ ማለት ነው። እዚህ ላይ ቅዱስ ዮሐንስ በወንጌሉ ላይ ያስቀምጣል። እስመ አርአያየ ወሀብኩክሙ ከመ ትግበሩ አንትሙ በከመ ገበርኩ ለክሙ አነ ብሎ ያስቀምጣል። እኔ ለእናንተ እንዳደረኩላችሁ እናንተም ታደርጉ ዘንድ አርአያየን የኔን ስራ ሰጥቻችኋለሁ ብሎ ያስቀምጣል። በደንብ አስታውሱ። ምን ማለት ነው? ክርስቶስ ከጽንስ ጀምሮ እስከ እርገት ያደረጋቸው ስራዎችን ሁሉ ሰርተን እርሱ በሄደበት መንገድ እንድንሄድ አርአያውን ሰጥቶናል ማለት ነው። ለሥራ ብቻ አይደለም። በነገራችን ላይ ረቂቅ እንደሆነ በጸጋ እንረቃለን፣ ምሉ እንደሆነ በጸጋ እንመላለን፣ አዋቂ እንደሆነ በጸጋ አዋቂዎች እንላለን። ሁሉን ነገር እንደሆነ እሱ ብቻ አይደለም፣ ፈጣሪነቱ ፈጣሪ እንደሆነ እንኳን እኛ ሰዎችን በተለያዩ መንገዶች እንፈጥራለን ማለት ነው። በእውቀት በማስተማር በመምከር እንፈጥራለን። ስለዚህ እንደተነሳ እናነሳለን፣ እንዳረገን እናደርጋለን። ስለዚህ ንጹሃን የሚሆኑ ቅዱሳንን ማለት ነው ነቢያትን፣ ሐዋርያትን፣ ሊቃውንትን፣ ቅዱሳት አንስትን የእመቤታችን የትኞችን ቅዱሳን ሁሉ እርገት በክርስቶስ አምነው የሞቱን ቅዱሳን ሁሉ እርገት ያስረዳ ዘንድ ክርስቶስ አድርጓል ማለት ነው። ስለዚህ ዛሬ እርገቱን ስናከብር እንዳው ብቻ ክርስቶስ ለማስረዳት ብቻ ሳይሆን የሁላችንንም የክርስቲያኖችን ከእግዚአብሔር ጋር ተዋህደን የምንኖርበትን እርገት ያስረዳ እንደሆነ በደንብ ማወቅና መረዳት ይጠበቅብናል። ስለዚህ ክርስቶስ ወይም ደግሞ ምናልበው ሊቃውንቱ ሁለቱ ሊቃውንት የንጹሃን ቅዱሳን አባቶቻችን እርገት ያስረዳ ዘንድ በቃል ባረራቀ ወደ ሰማይ አረገ ብለው ትልቅ ኃይለ ቃል አስቀምጠውልናልና እኛም በተማርነው ትምህርት ብዙ ስራዎችን ሰርተን ልንጠቀም እያልፈቀድልን ይቆየ